ቅድመ ምርጫ በምርጫ ዕለትና ከምርጫ በኋላ የሚደረጉ የክትትል ስራዎችን እንሰራለን። ምርጫውንም እንታዘባለን እንደ አንድ የሰብአዊ መብት ተቋም እና ከቅድመ ምርጫ ስራዎችን በርካታ ተግባራትን አከናውነናል። የመጀመሪያ ስራ የነበረው ቅድመ ምርጫ ያለው ሁኔታ አሁን ለሚካሄደው ምርጫ አመቺ ነው ወይ አስቻይ ነው ወይ የሚለውን ወደ 55 ቡድኖችን በመላ ሀገሪቱ ከትግራይ ክልል በስተቀር አሰማርተን የቅድመ ምርጫ ሪፖርት አውጥተናል። ይሄ አሁን የምናካሄደው ሁለተኛው ዙር የምልከታና የክትትል እንደውም የትዝብት ጉብኝት ነው እያደረግን ያለ ነው። የዛሬው ዋናው እንቅስቃሴያችን በዚህኛው ዙር ላይ በመላ ሀገሪቱ አሁንም ከትግራይ ክልል በስተቀር 100 ቡድኖችን አሰማርተናል። እዚህ ያያቸዋቸው የዛ ቡድን አካል ናቸው። እነዚህ 100 ቡድኖች በአጠቃላይ ከ300 ሰው በላይ በመላ ሀገሪቱ አሰማርተናል። አሁን ወደ አርባ ምንጭ ከመምጣት በፊት እነዚህ ቡድኖች የሰሩትን ስራ መረጃ ተለዋውጠን ነው ወደዚህ የመጣሁት። በአጠቃላይ በታሰበው መሰረት ከጠዋቱ 12 ሰዓት ጀምሮ የድምጽ አሰጣጥ ስርዓቱ ተጀምሯል። እስካሁን በደረሰኝ ሪፖርት ይሄ ነው የሚባል ጎላ ያለ እንከን የለም። አንዳንድ ቦታዎች ላይ ትናንሽ ነገሮች አሉ። እነዛን ከምርጫ ቦርድ ጋር ተነጋግረን የራሳችን ፕላትፎርም አለን የምንወያየው፣ በዛ ተወያይተን እያስተካከልን ያለ ነው። አሁን የሚመጡ ሊኖሩ ይችላሉ። እነዛን እያስተካከል እንሄዳለን። አርባ ምንጭ የመጣሁበት ዋናው ምክንያት ይሄ ቦታ የፌዴራል የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የሚወዳደሩበት ቦታ ነው። ብዙ ጊዜ ምርጫዎችን ስንታዘብ ፖለቲካል ፊገሮች የሚወዳደሩበት ቦታ ወሳኝነት አለው። ጫና ይደርሳል፣ ምርጫው ላይ ጥሰት ይፈጸማል ቢባል እንኳን ከነዚህ ሰዎች ነው የሚጀምረው። ስለዚህ እነዚህን ትላልቅ የመንግስት ባለስልጣናት የሚወዳደሩበትን ቦታ የግድ መታዘብ ስላለብን በሁለት ቡድን ነው አሁን እየተንቀሳቀስን ያለ ነው። አንደኛ ቡድን ወደ ጎንደርና ጎጃም ተጉዟል። ይህኛው ቡድን ደግሞ ጅማን፣ አርባ ምንጭን እንዲሁም ከተቻለ ጊዜ ከበቃን ድሬዳዋን ጭምር የምንታዘብበት ሁኔታ ነው ያለው። ድሬዳዋ ላይ የብልጽግና ፓርቲ ምክትል ፕሬዚደንት አሉ። ጅማ ላይ የሀገሪቱ ጠቅላይ ሚኒስትር አሉ። እስከ በሻሻ ድረስ እንሄዳለን። እዚህ ዋና አፈ ጉባኤ ያለው ጎንደር ላይ የፌዴሬሽን ምክር ቤት አፈ ጉባኤ አሉ። እንዲሁም ባህር ዳር ላይ ምክትል ጠቅላይ ሚኒስትር አሉ። እነዚህ ቦታዎችን በሙሉ መድረስ ስላለብን ነው የተንቀሳቀስን ያለ ነው። ባለን ፕላን መሰረት ዛሬ አሳክተን እንውላለን ብዬ አስባለሁ። እስካሁን ያየነው ሁኔታ ከተለያየ ቦታን በደረሰ መረጃ መሰረት ጥሩ ሁኔታ ነው ያለው እና ምርጫው በተቀመጠው የጊዜ ሰሌዳ መሰረት ተጀምረዋል። የታዛቢዎች አቀማመጥ ሁሉ ነገር አይተናል። ባስቀመጥነው ቼክሊስት መሰረት ጥሩ ደረጃ ላይ የደረሰ የጠዋት ስራ እንዳለ ነው ያየ ነው። እስካሁን ጎላ ብሎ የቀረበ ሪፖርት የለም።